የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበበ ሐውልት ያቁም መቅደስ ያነጽ ድንጋይ ፈልጠን አለጠርበን። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? ፕሮግራማችንን ወደ እናንተ ይዘን ብቅ ብለናል። ማማ ሁልጊዜም ከፍታ ነገሮችን ለማድረስ በጣም ነው የሚጓጓው እና ዛሬ ደግሞ ያደረሱን በተለይ ከአማራ ፋኖ በወሎ ቤተ አማራ የደረሰንን የህዝባዊ ውይይቶች እነሱን ወደ እናንተ ማድረስ እንፈልጋለን። ህዝባዊ ውይይቱ ጠንከር ያለ ነው፣ በእጅጉ የሚገርም ነውና ይህንን አስገራሚ እና ህዝባዊ እንቅስቃሴ ወደ እናንተ ለማድረስ እጅግ ነው የተደሰትኩት። ታዲያ ይሄ ማለት በሌሎች ፕሮግራሞች አይቀርቡም ማለት አይደለም፣ በሌሎች ፕሮግራሞችም ይቀርባል። ታዲያ በእጅጉ የዚህ የወራሪውን አጠቃላይ የአማራን የህልውና ዘመቻ ወይንም የህልውና ጦርነት እና የወራሪውን እንቅስቃሴ ምን እንደሚመስል የሚያሳዩበት ህዝባዊ ውይይት ነው፣ ህዝባዊ ስብሰባ ነው፣ ህዝቡ የተቃወመበት ነው። ህዝቡ አጠቃላይ ጥያቄው ምንድን ነው? የህዝብ ጥያቄ ከአካባቢው ሰራዊቱ ሊወጣ ይገባዋል፣ ወደ ድንበር ነው መሄድ መቻል ያለበት እንጂ ወደኛ ከባድ መሳሪያ ሊተኩስብን አይገባም፣ ህዝባችንን አጠቃላይ እኛን ሊያስጨንቀን አይገባም። ስለዚህ የአገር ሰራዊት ከሆነ ዳር ድንበር ነው መሄድ ያለበት፣ ወደ ዳር ድንበር፣ ህዝቡ ላይ መተኮስ አይደለም። ወደ ህዝቡ እየተኮሰ ህዝቡን እያስጨነቀ ህፃናትን እየገደለ እየደፈረ የአገር መከላከያ ነው ማለት አይቻልም የሚል ነው ህዝቡ ተቃውሞን እያሰማ ያለው። ህዝቡ ደግሞ እኛም ፋኖ ነን። ፋኖ ማለት የአማራ ህዝብ እሴት ነው። ፋኖነት አማራነት ነው። ስለዚህ አማራነትን ወይም ፋኖነትን ልትነጣጥሉት የምትችሉበት ጉዳይ አይደለም። ይህን የቆየ ታሪካዊ እሴታችንን የትም የምንጥለው አይደለም። ምክንያቱም በቀጣይም ዘመናትን ተሻጋሪ ነው፣ ለዘመናት የሚኖር ነው። ፋኖነት ልብሳችን ነው። ፋኖነት የእኛነት መለያ እሴታችን ነው። ታዲያ ይሄንን ጉዳይ የወሎ አማራ ጥያቄ አቅርቧል። ይህንን በተመለከተ ውጣ፣ ከአካባቢው ውጣ፣ አትግደለኝ፣ ከባድ መሳሪያ ደቅነህ ወደ ከተማ እየተኮስክ አትግደለን፣ ቤታችንን አታቃጥል፣ ከብቶቻችንን አትግደል እያለ ነው ይሄ ህዝብ እየተናገረ ነው። እሱን ነው ዛሬ ወደ እናንተ ማድረስ የምፈልገው። ታዲያ መላው አጠቃላይ የመረጃ ቲቪ ተከታታይ በእውነቱ ጉዳዩ በፕሮግራሞች መደጋገም ስለሚኖር እንድታዩት ለሌሎቹን ማዳረስ አለባችሁ። እንዲሁም በሶሻል ሚዲያ ያላችሁ ጉዳዩን ለሌሎች እንዲዳረስ ማድረግ መቻል አለባችሁ፣ ወገኖቻችን እንዲመለከቱት እንዲያዩት። ስለዚህ ይሄንን ደግሞ የፋኖን እንቅስቃሴ መደገፍ ወሳኝ ነው። በተለይ በውጭ ያለው ይህን ጉዳይ እያየ እንዴት ነው የአማራን አንድነት እንዴት ነው የምንሰራው ብሎ ለሚጨነቁት ከጎናቸው መቆም ያስፈልጋል። የአማራ አንድነት ተመሰረተ ማለት ተዋቀረ ወይም ተቋሙ ተገነባ ማለት ጠላትን የመጨረሻ አጠቃላይ እንቅስቃሴው ተሰበረ ማለት ነው። ስለዚህ ይህን የማቆም ኃላፊነት ፋኖቹ ቢሆንም ለፋኖች የተሰጠ ቢሆንም ከጀርባ ሆኖ ግን ማገዝ ያስፈልጋል። ከጀርባ ሆኖ በየትኛውም መንገድ ከነሱ ጋር ቆሞ መርዳት ያስፈልጋልና ይሄንን እንግዲህ ይሄንን ህዝብ በዚህ ወቅት የተደረጉ ውይይቶችን ህዝብ እንዲያይ እናንተ በሶሻል ሚዲያም የምትከታተሉት ለምትወዷቸው ለአማራ ተቆርቋሪ ናቸው ለምትሏቸው እንዲዳረስ ማድረግ መቻል አለባችሁ። መልካም ቆይታ እስከ ፕሮግራማችን ፍጻሜ።
መከላከያ ነኝ ካለ ይውጣና ዳር ድንበር ይጠብቅ። ይህን ነው የምናውቀው ህዝባችን። አንተ ማነህ? አንተ ማነህ? የህዝባችን ቃላት ይሰማልን። የዓለም መንግስት ይስማና የወንድማማች ውጊያ ያቁምልን። ከባድ መሳሪያ በህዝብ ላይ አይጠመድም። በውጭ እንጂ በኢትዮጵያ ዳር ድንበር እንጂ በህዝብ ላይ ከባድ መሳሪያ ፈሙዝ አይዞንም። በህዝብ ላይ የኢትዮጵያ መከላከያ ነኝ ካለ ይውጣና ዳር ድንበሩን ይጠብቅ። ህዝባችን ይህን ነው የሚያውቀው። የአማራን ህዝብ የሚያድን አደረጃጀት ነው። የአማራ ፋኖ በወሎ ቤተ አማራ
እንታገላለን። የመንግስት አማራን የኦሮሞን ህዝብ አውጥቶ በከባድ መሳሪያ መጨፍጨፍ የለበትም። ያለ መንግስት ጥያቄውን ይቀበልን። ፋኖ አሰፋ መሰለ እባላለሁ። ከአማራ ፋኖ በወሎ ቤት አማራ አደረጃጀት ዘርፍ ምክትል ኃላፊ፣ የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 2 የፖለቲካ ዘርፍ መምሪያ ኃላፊ ነኝ። ዛሬ ያው ይሄን ህዝባችንን የቀጠረው ምንድነው በየቦታው ትምህርት ተማምረናል። ያን ያክል ሰዓት የምንወስድ አይመስለኝም። አደረጃጀቶች መስራት ስላለብንና ያንን አደረጃጀት ሁሉም ህዝብ ባለበት መሪውን መርጦ ነገጧት አቤቱታ ማቅረብ ያለበት ወዴት እንደሆነ ጥያቄውን መጠየቅ ያለበት ማንን እንደሆነ ሊያገለግለው የሚችለውን አካል የንዑስ ወረዳ ኮሚቴ መርጦ እንዲሄድ ነው የመጀመሪያው አጀንዳችን የሚሆነው እሱ ነው። ግን ወደ ምርጫው ከመሄዳችን በፊት ምናልባት እስካሁን ያልመጣችሁ ካላችሁ ካሁን በፊት በመድረክ ተገናኝተን የማናውቀው ካላችሁ አንዳንድ ትምህርቶችን እንማማራለን። ያለንበት የትግሉን ሁኔታ ማለት ነው፣ የወጣንበትን አላማ፣ አሁን ያለንበት አቋም፣ የወደፊት አቅጣጫችን ምንድነው የሚለውን ከህዝባችን ጋር እንወያያለን። ምክንያቱም የኛ መከታችን ህዝባችን ነው፣ ጫካችን ህዝባችን ነው፣ ሬሽናችን ህዝባችን ነው፣ ቀባሪያችን ህዝባችን ነው። የምንታገለውም ለህዝብ እስከሆነ ድረስ የምናማክረው ህዝባችንን ነው። የሌላ የምናማክረው የለንም። ከፈጣሪ በታች ያለን ህዝብ ነው። ህዝባችንን ስናማክር ደግሞ የሚበጅና የማይበጀውን ይሄ ነው ብሎ የሰጠንን ኮሜንት አስተካክለን ትግላችንን ወደፊት ለማስቀጠል የምናደርገው ጉዞ 4 ኪሎ የምንገባው ህዝባችንን ስንይዝ ነው። ይህን ህዝብ ደግሞ እኛ ልንበድለው ሳይሆን የተበደለውን ልንክስ፣ እኛ ልናስከፋው ሳይሆን የከፋው ልናስደስት ነው እንጂ የወጣነው ህዝባችንን ለመበደል አልወጣንም እኛ። ነገር ግን ህዝባችንን የሚበድሉ ፋኖ ያልሆኑ ፋኖ መሳዮች ስላሉ፣ ዩኒፎርም ለባሽ ፋኖ መሳይ ስላለ፣ ቀረጥ የሚቀርጥ ስላለ፣ የአማራን ህዝብ የሚያሸማቅቅ ስላለ እነዚህን ለይታችሁ እንድታውቁና ትክክለኛ የአማራን ትግል ነፃ ሊያወጣ የሚችለው ታጋይና አታጋይ እነማን ናቸው የሚለውን እንድታውቁ ነው። የአማራን ህዝብ ነፃ ሊያወጣ የሚችለው መስመር ማንኛው ነው? ነገር ግን ከብልጽግና ተልኮ ተሰጥቶት ፋኖ መስሎ ፋኖ ያልሆነ ዩኒፎርም ለባሽ አጭበርባሪ እነዛ እነማን ናቸው? የሚመከረው መክረን የሚማረውን አስተምረን የአማራን አዳራሽ እየሰራን ነው። የወሎን አዳራሽ ሰርተን ጨርሰናል። ወደ አዳራሹ ውስጥ ለመግባት ግን ትክክለኛ ልጅ ማን ነው የሚለውን ነገር ተነጋግረንበት አጽድቀነው እንድንሄድ ነው። ምክንያቱም ብንሞትም ይሄን ህዝብ ይዘን ነው፣ ብንደራደርም ይሄን ህዝብ ይዘን ነው፣ ብናሸንፍም ይሄን ህዝብ ይዘን ነው። ከህዝብ ውጭ ሆነን ምንም ልናደርግ ስለማንችል። ነገር ግን አንዳንድ ማህበረሰብ የትግላችን ሁኔታ ያልገባው አለ። ትግላችን ምን እንደሆነ ያልገባው አለ። ፋኖ ሲባል ምን እንደሆነ ያልገባው አለ። ይህ ህዝብ እንዲገባው እንፈልጋለን። የወጣንበትን አላማ እንዲያውቅልን እንፈልጋለን። እምንሞትበትን አላማ እንዲያውቅልን እንፈልጋለን። እምንሞተው ከንቱ ሞት አይደለም። እምንሞተው አላማ ያለው ሞት ነው። ስንሞት ግን ህዝባችንን አስቀይመን አይደለም መሞት የምንፈልገው። ህዝባችንን አስደስተን ነው። ህዝባችንን ነፃ ለማውጣት ነው የምንሞተው። ታዲያ ይሄ ሞታችንን ግን የአማራ ህዝብ ብሎ የኢትዮጵያ ህዝብ እንዲያውቅልን እንፈልጋለን። እኛ የምንሞተው ከፍቶን ነው። የከፋን ነው ደግሞ የሚበላ አይደለም የከፋን፣ የምንለብሰው አይደለም የከፋን፣ የምንጠጣው አይደለም የከፋን። የአማራ ህዝብ የመኖርና ያለመኖር እጣ ፋንታ ደርሶት ነው። በህይወት እንዳይኖር ተደርጎብን ነው እኛን የከፋን።
ክፋታችንና አማራ በህይወት እንዳይኖር ታዋጁ የሞት አዋጅ ታውጆበት ነው። ከዚህ በላይ ምንም ሊከፋን አይችልም እንጂ ስንወጣ ከፍቶን እንዳልወጣ እንድታውቁልን ነው። እኛ የወጣ ነው ርቦን አይደለም፣ ርቦን አልወጣንም። የአማራ ህዝብ ግፍና መከራ ተደቅኖበት ነው። የአማራ ህዝብ ወለጋ ላይ 360 አማራ በመሆኑ ብቻ ተገሎብን ነው እኛ የወጣ ነው። ወላይ ሁለተኛ አማራ አልሆንም ብላ አይሻን መሐመድ ወላይ ሁለተኛ አማራ አልሆንም ብላ ሙታብን ነው እኛ የወጣ ነው። ደብረ ኤልያስ ገዳም ላይ 251 መነኩሳት ፈጣሪያቸውን ኢትዮጵያ ሀገራችንን ሰላም አድርግልን እያሉ እየጸለዩ ተገለውብን ነው። በመከላከያ ሰራዊት በዩኒፎርም ለባሹ ኦነግ ሸኔ በምርኮኛ ብርሃኑ ጁላ በአብይ አህመድ ትእዛዝ አባቶቻችን ሙቶብን ነው። የአማራ ህዝብ ልጆቹን ይማሩልኛም ብሎ እስክርቢቶና ደብተር ገዝቶ ልብስና ሻንጣ ገዝቶ ዩኒቨርሲቲ አስገብቶ ደምቢዶሎ ዩኒቨርሲቲ ላይ 17 የዩኒቨርሲቲ ተማሪ ጡታቸውን ተቆርጦ ለ8 ተደፍሮብን ነው እኛ የወጣ ነው። የአማራ ህዝብ ይሄን እንዲያውቅልን እንፈልጋለን። የወጣንበትን የምንሞትበትን ዓላማ እንዲያውቅልን እንፈልጋለን። እኛ የወጣ ነው አዲስ አበባ ላይ ትምህርት ቤት የደረሰው ልጇን ልታመጣ ስትሄድ እየጠባህ ቤት ያስቀመጠችው ልጇን እነ ሽመልስ አብዲሳ እነ ታከለ ኡማ እነ ምርኮኛ ብርሃኑ ጁላ ፎቁን ሲያፈርሱ ልጁን ሳያወጡ አዳፈኑት። የአማራ እናት ግን የጠየቀችው ንብረት አልነበረም። ተሰርቶ እንደሚታለፍ ታውቀዋለች፣ ሰርታ እንደምታገኝ ታውቀዋለች። ልጄን ብላ ነበር የጠየቀችው። ልጅሽን የጠየቅሽው ላንቺ ምን ተይዞሽ ነው በማለት እነ ሽመልስ አብዲሳ አርደዋታን ገለዋታን። አዲስ አበባ እንዳንገባ ተደርገናል። በጎጃም በሸዋ በጎንደር በወሎ በአራቱም አቅጣጫ አዲስ አበባ እንዳንገባ ተደርገናል። አዲስ አበባ ላይ ቀድሶ ሲወጣ 9 ሰዓት ላይ ካህን ተገሎብናል። መስጊዶች ፈርሰውብናል። አዲስ አበባ ላይ እኛ የወጣ ነው ለዚህ ነው። ዓላማ ኑሮነ ነው የወጣ ነው። እህትህ እየተደፈረ የማትወጣ ከሆነ አባትህ እየተመታ የማትወጣ ከሆነ እናትህ እየተገደለ የማትወጣ ከሆነ አንተ እነ ብርጋዴር ጄኔራል አሳምነው ጽጌ የናጼ ምኒልክ ትውልድም አይደለህም ዘርም አይደለህም ማለት ነው። እኛ ግን የነሱ ዘር ነን ብለን ነው የወጣ ነው። የአባቶቻችን ልጆች ነን ብለን ነው የወጣ ነው። እኛ አወጣጣችን ዓላማችሁ እንዲገባን ነው። ይሄን እየገባን ግን አብይ አህመድ በኢትዮጵያ ላይ ያደረገው ሴራ ኢትዮጵያን ማፈራረስ ነው። ኢትዮጵያን ከማፈራረስም ደግሞ የመጀመሪያ ኢትዮጵያን የማፈርሰው አማራ የሚባለውን ብሔር ሳጠፋ ብቻ ነው ብሎ ነው። ይህ ዓላማ እንዲገባችሁ ነው። በከባድ መሳሪያ እየተመታ ነው፣ በድሮን እየተመታ ነው፣ በመድፍ እየተመታ ነው። አማራ በመሆን ብቻ አይደለም አንተ ከብቶቹ እየተመቱ ነው፣ ቤቱ እየተመታ ነው፣ ህፃናቶች እየተመቱ ነው፣ ትምህርት ቤት እየተመታ ነው፣ ጤና ጣቢያ እየተመታ ነው። አዎ አማራ ክልል የሚሰራው ትምህርት ቤት እያየኸው ነው። በተመረገ በወሩ ነው የሚፈርሰው። ትክክለኛ ትምህርት ቤት እየተሰራልህ አይደለም። ያንተ የሚሰራው በእንጨት ነው፣ የነሱ የሚሰራው ግን በቡልኬት ነው። የአማራ እናቶች እየታከሙ አይደለም። ጤና ጣቢያዎች ላይ መድኃኒት እየገባ አይደለም። አማራ ክልል የመድኃኒት አይነት እየገባ አይደለም። ይሄ ህዝብ የሞት አዋጅ የታወጀበት ህዝብ ስለሆነ ነው እኛ የወጣ ነው። በተወለድንበት ሀገር በጅረጃ ውሃ ቁስላችንን እያጠብነ የአማራ ህዝብ ልትረዳልን የሚገባው ነገር ከጊሸን ማርያም ጀመሮ ማርያም ቁስለኛ ተሸክሞ ከመሄድ በላይ የሚከብድ ነገር የለም። በአምባሰል ተራራ ሚግ የለ ዱረን የለ ትናንትና የወደቀብን የአማራን አዳራሽ የወሎን ቤት እየሰራን ነበር። ይሄን ስንሰራ ግን ከወለጋ የመጣ ኦሮሞ አይደለም ያስመታንኛል። አማራ ሆኖ እዛው ውስጥ የአማራ ባንዳ ነው። የአማራ ባንዳ ማን ነው ካልከኝ ደግሞ ምርጥ 50 አድማ በታኝ ብልጽግና ፖሊስና ሚኒሻ ናቸው። ይሄን እንድታውቅልን ነው የምንፈልገው። ጠላትህን እንድታውቅ ነው የአማራ ህዝብ። ትናንትና የዶቃ መምህር ጥሙጋ ኪዳነ ምሕረት ላይ ተገሏል። እስከ ተማሪዎቹ ወለጋ እያልን ነበር የምናወራ፣ ደብረ ኤልያስ ነበር እያልን የምናወራ። እዚሁ ከቤት መጥቶልሃል። የሃይማኖት አባቶች ከእስልምና ሃይማኖት እስከ ኦርቶዶክስ ሃይማኖት ልታውቁልና እውነት ልትናገሩ የሚገባው የውሸት ነው። እስልምና ሃይማኖትና ኦርቶዶክስ ለማጣላት የሚያደርገው ነገር ነው። የኛ ትግል ግን የዓላማ ጽናታችን ማንነታችንን ለማስከበር እንጂ እምነታችንን ለማስከበር አይደለም። ማንነታችን አማራ ስለሆነ ነው። ወለጋ ላይ የሞት ነው እስልምናና ኦርቶዶክስ በመባል አይደለም፣ አማራ በመባል ነው የሞት ነው። ስለዚህ አማራ ህዝብ ይሄን ማወቅ አለበት። ለማንነታችን ነው የምንታገለው እኛ። ማንነታችን ስናስከብር ግን እምነታችን ይቀጥላል ማለት ነው።
እስልምና ሃይማኖትና ኦርቶዶክስ ሃይማኖት የአንድ ሳንቲም ገጽታ የማይለያዩ መስጊድን የሚያሰራ ኦርቶዶክስ ቤተክርስቲያንን የሚያሰራ ሙስሊም ያለባት የወሎ መዲና የኛ የአማራ ክልል መዲናችን ወሎ ናት። የአማራ ህዝብ ይሄን ሊያውቅ ይገባል። ትላንትና ካምቦ ለመጣ ከወለጋ ለመጣ ኦሮሞ ደህንነት ሆነህ መረጃ ስትሰጥ አንተ የአማራን ልብስ ለብሰህ የአማራን ካባ ለብሰህ እዚህ የተሰበሰብክ ምላሳን ባንዳ ልትኖር ትችላለህ። ይህን የአማራ ህዝብ ግን በዚህ ልክ የተሰራለን። የአማራ ህዝብ ግን ውሃ ልኩ እውነት ነው። የአማራ ህዝብ ውሃ ልኩ ማብላት ማጠጣት ነው። የአማራ ህዝብ ውሃ ልኩ ሰውን ማዳን ነው፣ ሰውን መግደል አይደለም። እግዚአብሔር የሰራትን ነፍስ እግዚአብሔር ነው የሚወስዳት። እኛ ሰው ልንገል አልወጣንም፣ ሊገሉን ሲሉ ነው የወጣ ነው። የመኖርና ያለመኖር ህልውና ኑሮብን ነው የወጣ ነው። በደሳሳ ጎጆ ፀሐይ በማያስጥለው በር በሌለው ዝናብ በማያስጥለው በደሳሳ ጎጆ እየኖርነ ምን አርገናችሁ ነው ታዲያ? ይህን ምላሳም ይሄ የወጣው የአማራ ህዝብ ነው፣ ጀግናው የናጼ ቴዎድሮስ የነበላይ ዘለቀ የናጼ ምኒልክ የነ ብርጋዴር ጄኔራል አሳምነው ጽጌ ትብት ነው ይሄ። ነገም ልንነግረው ትችላለን። መከላከያ ሰራዊት እና ሰፋ ቸኮለ ወሎን ነጻ አርገናታን ጽንፈኛውን ቡድን አጽድተን ጨርሰናል ብሎ መግለጫ እየሰጠ ነው። የአማራ ህዝብ የምታውቀው እናንተ ነህ፣ የምናውቀው እኛ ነን። የአማራ ህዝብ ማለት ሁሉም ፋኖ ነው ማለት። እኛ የወጣን ዓላማ ግን ከገባችሁ፣ ግን እኛ የወጣንበትን ነገር ካወቃችሁት ሞታችን አብሮ ነው የሚሆነው፣ መዳናችንም አብሮ ነው የሚሆነው። ምክንያቱም ስሪታችን አማራ ስለሆነ ይህ ህዝብ ይሄን ማወቅ አለበት። ካሁን በፊት ተነጋግረናል። ነገር ግን አሁን የምንነግርህ እኛ ጦርነት ላይ ነን። የአማራን ችግር ሊፈታለት የሚችል ዳኛ የለውም። ዳኛው ፈሪያ እግዚአብሔርና ፈሪያ አላህ ናቸው። የአማራ ህዝብ ዳኛ በአሁኑ ሰዓት አማራን ሊያድነው የሚችለው እምነቱ ብቻ ነው። በአሁኑ ሰዓት አላህን መፍራት አለብህ፣ እግዚአብሔርን መፍራት አለብህ። እነሱን ካልፈራ በስተቀር በአሁኑ ሰዓት የአማራ ህዝብ ተወካይ ዳኛ የለውም። የሚያድንህ እምነትህ ከሆነ ደግሞ እምነትህ ደግሞ ምንድነው የሚለው? ሰውን አክብረው ነው የሚለው። ግደለው አይልህም፣ አስመታው አይልህም፣ አስገድለው አይልህም። የሰው ልጅ አድነው ነው የሚልህ። አድነው ካለ ታዲያ በተወለድንበት ሀገር ጫካ ገብተንኛ በዱረን ታስመታናለህ እንደ ካዳንህና እዚህ ነው ያሉት ብለህ ጥቆማ ትነግርበናለህ እንደ ካዳንከና። እምነትህ የሚለው ይሄን ከሆነ ተሳስቻለሁ ማለት ነው። እኔ በዚህ ልክ የምንድን ከሆነ ግን ክስ የምትከሰው ወደ ማንም አይደለም፣ ወደ ፈጣሪህ ነው የምትከሰው፣ ወደ እምነትህ ነው የምትከሰው። ነገር ግን ደግሞ በእግዚአብሔር ዘንድ ተመስሎ በአላህ ዘንድ ተመስሎ የሚያገለግልህ የቅሬ አባት አለ። በአሁኑ ሰዓት የሚያስተዳድርህ የቅሬ አባትህ ነው። የሰው ልጅ ይወለዳል፣ ይዳራል፣ የመጨረሻ ይሞታል። የሰው ልጅ ሲሞት ግን የሚሸኘው የቅሬ አባቱ ነው። ስለዚህ ልታከብረው የሚችልህ የቅሬ አባትህ አለህ፣ የሃይማኖት አባት አለህ፣ የሀገር ሽማግሌ ወይም የሰላም ኮሚቴ አለ። ልትተዳደር የምትችለው በሶስቱ ብቻ ነው፣ ሌላ ዳኛ የለህም። እነሱ እያስተዳደሩህ ግን እኛ ግን የአማራን ህዝብ ነፃ ልናረግ ስለሆነ በአሁኑ ሰዓት ልንክስ ስለማንችል መድኃኒት ስለማናመጣልህ ማዳበሪያ ስለማናመጣልህ ነገ ጧት ነፃነትህን አውጀን ግን የአማራን ህዝብ ከዚህ ሁሉ የድህነት አሮንቃ ልናወጣው ስለምንችል ግን የነገን እግዚአብሔር ሊያውቅልን ይችላል። ለአሁኑ ግን አንደርስልህም። ለአሁኑ ግን እኛ እየደረስልህ ሳይሆን አንተ ለኛ እየደረስክልን ነው። እያበላህን እያጠጣህን ነው፣ እያሳከምከን ነው፣ ቁስለኛ እየሸኘህልን ነው። እኛ ላንተ ሳይሆን የምንደርስልህ አንተ ለኛ ነህ። ነገር ግን አንተ ሊገልህ የመጣውን አፈሙዝ ካንተ በፊት እኛ እንሞትልሃለን። እኛ ሌላ ምንም አላልንም። ከአማራ ህዝብ በፊት እኛ እንሞታለን። ስለዚህ ከናንተ በፊት ስንሞት ስንቆስል አሳክሙና ስንሞት ቅበሩና ያልነው ሌላ ምንም አላልንም። እውነተኛ ትግል እየታገልን ነው፣ ወቁልን ነው። ይህን ትግል ግን እንዲያውቅልን የምንፈልገው ማህበረሰብ ይህ ህዝብ ነው። ማንም አይደለም እንዲያውቅልን የምንፈልገው። ይህ ህዝብ ካወቀልን ሌላው እንኳን ቢቀር ጥላትን ሴት ልጅ እኮ ወንድሟ ሰው ጋር ሲጣላበት የመጨረሻ ያንን ሰው እኮ አኩርፋ በመህር ነው አይደለ ጥላቻዋን የምታሳየው። ወንዝፋ መምታት አትችልም እኮ። የመጨረሻ ጥላቻዋን የምታሳየው አኩርፋ በመህር እኮ ነው። ታዲያ እኛ የተጣላነው አንተ አታኮርፍልንም እንዴ? ወጥተህ እንኳን መግጠም ቢያክትህ
የኛ ጥራት የሆነ በቄክ ሲመጣ አገለምጠው አስተያየት አያስጠላው ምርጥ አምሳ አድማ በታኝ ፖሊስ ብልጽግና እኛም የምንዋጋው አንተ በሰጠህን ሬሽን ነው ብያለሁ። አንተ በሰጠህን የመሞቻ የመዳኛ ፍሬያችን ነው ብያለሁ። ታዲያ እኛ ገለል ስንል እንኳን ጥላታችንን አታኮርፍም እንዴ? ወዳጅ ሆነ ምላስ የምትነግር ወዳጅ ሆነ የምታበላ የምታጠጣ ወዳጅ ሆነ መንገድ የምመራ አማራ ነህ ሆይ ነው የመጀመሪያው። ተኝተህ ታስባለህ ሆይ ነው። ጌታችን ኢየሱስ ክርስቶስን በብር ነው አይደል የተሸጠው? አድማ በታኝ ብልጽግናና ፖሊስ ሚኒሻ ደግሞ የአማራን ህዝብ በ3000 ብር ነው የሸጠው፣ በ5000 ብር ነው የሸጠው። ፋኖ የሚሞተው ለሀገሩ ነው ጎበዝ። በተወለደበት ሀገር በአንድ ሜትር ኬንዳ መገነዝ በነፃ መሞት ለምንድን ነው? ቅማል እየበላው የሚሞተው ለምንድን ነው? ጫማ ሳይሰካ የሚሞተው ለምንድን ነው? ሳይገነዝ የሚሞተው ለምንድን ነው? ደሞዝ ካልፈለገ ብር ካላለው ለህይወቱ ምንም ሳይጋ አፉን ሳይሽር የሚሞተው ለምንድን ነው? እምንሞትበትን ዓላማ ማወቁልን እንጂ ዓላማችንን ካወቃችሁልን ግን ታበሉናላችሁ፣ ታጠጡናላችሁ፣ ታሳክሙናላችሁ፣ ትቀብሩናላችሁ ማለት ነው። የአማራ ህዝብ ይሄን እንዲያውቅልን ነው የምንፈልገው። የነፍስ ወከፍ መሳሪያ ሊቆጠር የማይችል የቡድን መሳሪያ ግን በግፍ የሚቆጠር ማርከንልሃን የአማራ ህዝብ ልትደሰት የሚገባው ነገር። አዎ የትግራችን ፍሬ እያፈራ ህዝብ ጨፍጫፊው አብይ አህመድ ጉግማን ጉጉ አብይ አህመድ እየከሰረ የአማራ የቁርጥ ቀን ያሳረኛው ፋኖ እየነገሰ ነው ያለው። የህዝብ ይሄን ማወቅ አለበት። ምናልባት ውሸታሞች ዋሻሉ። የኛ ህዝብ እየተወናበለብን ነው። እውነት መናገር አለባችሁ። ምድር ላይ እያላችሁ ከተማ ያለ ህዝብ አሉ ነው የሚያወራው። እናንተ ግን በተግባር እያያችሁን ነው። 7 ፋኖ ከሆነ የምታውቁት እናንተ ናችሁ። 20 ፋኖ ከሆነ የምታውቁት እናንተ ናችሁ። ጽንፈኞቹን አጥፍቻለሁ እያለ ነው። ጽንፈኛ እኛ አይደለም፣ ጽንፈኛ እሱ ነው። የሃይማኖት አባት የሚገል መስጊድ የሚያፈርስ ቤተክርስቲያን የሚያፈርስ ሴትን የሚገል ጽንፈኛ ማለት መንግስት ነው። ጽንፈኛ ማለት መከላከያ ሰራዊት ነው። እኛ ጽንፈኛ አይደለም። እኛ ነፍጠኛ ነን። ነፍጠኛ የሆነው ደግሞ ህዝባችንን ለማዳን ነው። የህዝብ ግን ይሄን ነገር ካወቀልን በኋላ አብይ አህመድ ለምን እንደምንታገለው ካወቀልን በኋላ ህዝባዊ ማዕበል አድርገን አማራ ክልል ነፃ በማውጣት የጠፋችውን ኢትዮጵያ ፈልገን በማገኘት የሰው ልጅ ሰው በመሆኑ ብቻ ተከብሮ እንዲኖር እንፈልጋለን። ትግራችን ሰው ሆኖ እንዲኖር ብቻ ነው። ሶማሌ ስለሆነ አፋር ስለሆነ ኦሮሞ ስለሆነ ቤኒሻንጉል ስለሆነ ልንበቀለው አይደለም እኛ የምንታገለው። እኛ የምንታገለው ፈሪሃ እግዚአብሔርና ፈሪሃ አላህን አውቆ የሚያድር የሰው ልጅ ሰው በመሆኑ ብቻ ኢትዮጵያ ውስጥ ሰርቶ እንዲበላ እንዲኖር ኢትዮጵያን ፈልገን ለማግኘት ነው የምንታገለው። አዲስ አበባ የኛ ናት ብለዋል። የአማራ ህዝብ ኦሮምኛ መነጋገር ተለማመድ ተብለሃል አይደለ? አካምቦልቲ ማለት ተለማመድ ብለዋል። ነገ ኦሮሞ ሊያረግህ ነው፣ ሌላ አይደለም። ወሎ የኦሮሞ ናት ብለዋል። አዲስ አበባ የኦሮሞ ናት ብለዋል። አዲስ አበባ ወደኛ ትግባልን ብለዋል ሽመልስ አብዲሳ። ይሄ ነው እኛን የሚያታግለን። የመጨረሻ ልንገር፣ እኛ ክንዳችን ነን። አብይ አህመድ ነገ ወንድ ለወንድ ትገባልህ ይላል። የዚያት ሊቀመንበር ከመርጦ ጋር ያጋባዋል። ሊቀመንበርና ሊቀመንበር አልጋባም ካልክ ይመጣ። እኛ እየነገር ነው፣ ዓላማችንን እየነገር ነው። ብልጽግና ጋር እሰራለሁ፣ ከሁለት እግር እረገጣለሁ፣ እኔ ሜሴጅ እየላኩኝ በጎን ደግሞ የፋኖ ደጋፊ ሆናለሁ ብሎ የሚኖር ሰው ግን አይኖርም አማራ ክልል ላይ። እኛ ዓላማችን አማራ ልጁን ስሞ ልጁን ድሮ ሀብታም ፍርቶ እንዲኖር ነው። በሰላም ከቤት ወጥቶ ገብቶ እንዲኖር ነው የምንፈልገው። ሰርቶ እንዲበላ ነው የምንፈልገው። እኛ እየሞትን እናንተ ተመችቷችሁ ከቤታችሁ ወጣችሁ ገብታችሁ እንድትኖሩ ነው የምንፈልገው። ምላስ የሚናገርብንን ግን አንፈልግም። እኛን የሚያስመታንን ግን አንፈልግም። አብይ አህመድ የሃይማኖት አባቶችን እንዳናከብር እኮ አድርጎናል እኮ። ጎንደር ላይ ሼህ ያላደሉትን ሼህ አስመስሎ ቄስ ያልሆኑትን ቄስ አስመስሎ እኮ ጠምጥሞ ፋኖ ሽማግሌ እንዲመታ ብሎ እኮ ልኳን። እኛ ግን ገዳይ አይደለንም፣ የአባቶቻችን ልጆች ነን፣ አስተዋይ ነን እኛ። አብይ አህመድ እኮ እርስ በርስ እንድንጣላ አድርጎናል። የአማራ እናት ልትናገር የሚገባሽ በአራቱም ማዕዘን ጥቁር ለባሽ ነሽ። አድማ በታኝም ቢሞት የአማራ ልጅ ነው፣ ሚኒሻም ቢሞት የአማራ ልጅ ነው፣ ፋኖም ቢሞት የአማራ ልጅ ነው፣ መከላከያም ቢሞት የአማራ እናት ናት የምታለቅሰው፣ የአማራ እናት። ስለዚህ
ከኛ ተቃራኒ የሆኑ ሰዎች ወደ ሀዳቸው እንዲመለሱ የኛ አዳራሻችን ሰፊ ነው፣ መጠለያችን ሰፊ ነው። አማራ የሚረውን ብሔር ስናድን ሲወጉና ሲመቱና የነበሩትን በሙሉ ልናድናቸው ነው የወጣ ነው። እኛ ገዳይ አይደለንም። እኛ እነሱ ግን ያስገድሉናል። እኔ ወልዲያ ገብቼ ጀምብሰት ዱባ ላይ አድነኝም። ምክንያቱም አብይ አህመድና ብርሃኑ ጁላ ናቸው የሚያዙት። አሳልፈ ስጠና ይሉናል። የኛ ግን የወልዲያን ከንቲባ አንጥተህ አባቶቻችን በሸህና በመስቀል መጥተው ይሄን ማሩልን ቢሉ ግን መማር የሚችል ያማራ የቁርጥ ቀን ልጅ አሳረኛው ፋኖ ፈራጁም ቆራጩም ቀራጩም እዚሁ ስለሆነ ሲቻለው ማሪ እንደፈጣሪ ነንኛ። በዚህ ልክ አማራ ልናስተምርና ልንገነባ ነው እኛ የምንፈልገው። ያማራ ፋኖ በወሎ እንጀራ መለመን አይቻልም። ቤት አማራ እንጀራ መለመን ክልክል ነው። እንጀራ ማንለምነው ግን ሳይርበን ቀርቶ አይደለም፣ ያማራን እናት ላለማስቸገር ነው። እንጀራ ሳሰጠን ቀርታ አይደለም ብንሰዋ እሷ ታለቅስብናለች ነው። ያባወራ ሚስት መቆርቆር ክልክል ነው። አጥር ማፍረስ ክልክል ነው። በእኛ ያማራን ህዝብ አጥር ልንሰራለት ነው የምንፈልገው። ቤት ማፍረስ ክልክል ነው። ቤት ልንሰራለት ነው የምንፈልገው። ነገር ግን አንዳንድ የብልጽግና ተልኮ ይዞ የመጣ ከ500 ሰራዊት 10 ወይም 5 የሆኑ ከ100 ሚሊዮን ብር በላይ ተበጅቶብን ወሎ ላይ በወሎ ህብረት በራዲየባ በብልጽግና ባገው ሸንጎ ተከፋፍሎ ፖለቲካ የተሰራብን 100 ሚሊዮን ብር የተበጀተብን ወሎ ላይ ትልቅ ፖለቲካ ተሰርቶብናል። እኛ ውስጥ ገብተው የብልጽግናን ስራ የሚሰሩ ይኖራሉ። ይሄን ዩኒፎርም ለብሰው ፋኖ ነኝ ብሎ እኛን ሊያስጠላ ያባወራ ሚስት የሚለክፍ ሊኖር ይችላል። ማን አንተ በለው። ድርጅታችን አባት አለው። የኛ ያማራ ፋኖ በወሎ ወይም ቤት አማራ ነው የኛ ድርጅታችን። ቤታችን አባት አለን። የኛ አባት አለን መጠሪያ። አባት የሌለውን ግን ያዘው፣ ተፈናቅሎ የመጣውን ያዘው። አንተ ማን ነህ ብለህ ጠይቀው ይገባል። ሰራዊታችን በዚህ ልክ የሚሄድ ነው። ሰክሮ ባጃጅ የሚያስፈራራለ ባጃጅ ሹፌርኛ እንዳያገለግለን ቁስለኛ እንዳያድንብን ሴራ እየሰሩብን ነው። ሰክሮ መጥቶ አንተን የሚያስፈራራለ ፋኖ እንዲህ ነው እንደሚያስብል ፋኖ በህዝብ ዘንድ እንዲጠላ የሚያደርግብን ነው። ነገር ግን ህስ እንደማልን ክርጋዳ ያጠፋም እንደ ጥንቅሻ ገዳ በክርፋ እንለየውም። አማራ ነኝ ብሎ ከመጣ ምን እናደርገዋለን? የሚፈርደን የህዝብ ነው። በዚህ ልክ ነው የፋኖን ትግል እንድታውቁት። ሰርጎ ገብ የሆነ አይደለም ቀርቶ ይሄ ከዚህ ሁሉ ህዝብ እኮ ለብልጽግና የሚሰራ እኮ አንድ ሁለት ሰው እኮ አይጠፋም እኮ። እነ እየሰማችሁን ሊሆን ይችላል። እምንመክረው ሰላማራ ነው። ስሙነ ግን በደንብ እምንናገረው እውነት ነው። ስሙነ በደንብ ውሸት አልተናገርንም። ከዚህ ውስጥ እኮ እስካሁን ከ20 ከ30 ያላነሰ የብልጽግና ሰው ይኖራል። በምን እንለየዋለን? ፋኖ ላይም እንዲህ አይነት ሰው ሊኖርብን ነው ይችላል። እንደው ፋኖ በደመማው ብላችሁ እንዳጠሉን አማማታችንን እያወቃችሁልን። ይሄን ግን ስናደርግ ግን ያማራ ህዝብ ቦታ አይፈጅም። ትላንትና አንዳንድ ቀን ብቻ ነው ስብሰባ የተገናኘ ነው። ዛሬ ምድር አንቀጥቅጥ አድርገሃል። ነገ ፊሽካ ነፍተን ወልዲያ ብንገባ ትመጣለህ አትመጣም? ትመጣለህ አይደለ? በሞራል ግለጽልኝ አይደል? አዎ ወልዲያ መቀመጥ ያለበት የእጁ ፍሬ የራያ ልጅ ነው አይደለ? ሌላ ስታይል ሊበላ ልጅ ነው አይደለ? አይዳ ከኦሮሞ መጥቶ ወልዲያ ተቀምጦበታን እኮ ድራፍትና ጃምቦውን እየጠጣ ያለው እኮ ካምቦ የመጣ ሰው እኮ ነው። የወልዲያ ልጅ እኮ እየተዝናናን አይደለም። እኛ የራያ ልጆች እኮ ወልዲያ አልገባንባትም። ታዲያ ወልዲያ ለመግባት እኛ የሚያንሰን ነገር አለ እንዴ? ይሄን ህዝብ ይዘን መከላከያ ማስወጣት ያቅተናል እንዴ? እኛ ነፍስ አንገልም ብለናችኋል። ነፍስ አንገልም። ሊገሉነ ስለመጡ ነው የወጣ ነው። መከላከያን ኦፕሬሽን ሰርተን ገጥመነው አናውቅም። ምክንያቱም ሰው መግደል ስለማንፈልግ። ሊገሉነ ከመጣ ግን እንገላቸዋለን። ሊተኩሱ ሲመጡ እንተኩሳለን። ከዛ ውጪ ግን ኦሮሚያ ክልል ሆኖ የኦሮሞ ተወላጅ መከላከያ ሰራዊትን 30 ሺህ ብር እየከፈልን ቁስለኛ እያሳከምነ ካገራቸው እንዲገቡ አድርገናቸዋል። ከዛ በተረፈስ እነ ክርስቲያን ታደለ እነ ዮሐንስ ቦያለው ታውቋቸዋላችሁ አይደል? እነ መስከረም አበራ ማታ ማታ ራታቸውን ኤሌክትሪክ ገመድ እየተገረፉ ጧት ጧት ሽንት እየደፉ ነው ያሉት። ያማራ ህዝብ ለምን ሞተ ብለው እኮ ነው የታገሉት እነሱ። በቴሌቪዥን መስኮት ያነቁን ምሁራኖቻችን እኮ አዋሽ አርባ እኮ ነው ያሉት እየተገረፉ። ያማራ ልጅ እኮ ናቸው። እነ መንበር አለሙ ላስታ ያማራ ልጅ እኮ ናቸው። እነሱ ግን ማታ ራታቸውን ጥፍራቸው እየተመዘመዘ እየተገረፉ ጧት ጧት ቁርሳቸውን ሽንት እየደፉ ነው ያሉት። ለአማራ አይገባም እንዴ? አይገባም ነበር አይደለ? ይሄን ትግል ታዲያ ነፃ እናወጣለን አናወጣም? ይሄን ህዝብ ተነስተን ነፃ እናወጣለን እናወጣም?
እናወጣለን። ይህን ህዝብ ግን ከዚህ አረንቋ ነፃ ለማውጣት የአማራ የቁርጥ ቀን ልጅ በዋርካው ምሬ ወዳጆ የሚመራው የአማራ ፋኖ በወሎ ቤት አማራ ነፃ አውጪ ድርጅት ይሄ ነው። ስተት ከሰራና ግን ልትይዘን ነው ይገባል። ከተሳሳተነ ልመክረን ነው የሚገባው አንተ። ነገር ግን ይሄ ህዝብ ግን ነገጧት አሸናፊ ለመሆን ስንቁን ሰንቆ ትጥቁን ታጥቆ ሰልጥኖ የሚወጣበትን አደረጃጀት እየሰራ ነው። ይሄን አደረጃጀት ከመስራታችን በፊት ምናልባት የአማራ ፋኖ በወሎ የህዝብ አስተዳደር መምሪያ ኃላፊ የሆነው ፋኖ እስራኤል እሸቴን ትንሽ ጋብዘውና መድረካችንን እንጠር ያረግነ እንድንሄድ ትንሽ ሐሳብ እሱ እንዲሰጥ እሱን ጋብዘዋለሁ። ወደ ፋኖ እስራኤል እሸቴ ነው የምወስዳችሁ። እንደምን ዋላችሁ? እሺ ያው ብዙም እንዳትሰለቹ ብዙ አልቆይም። አንድ የታዘብኳትን ነገር አስተላልፍና ቋጫለው። አስተላለፋችሁ አቀማመጣችሁ እጅግ የተለየ የሚያስደስት ስለሆነ ለራሳችሁ ሞቅ ያለ ጭብጨባ ወታደራዊ አስተላለፍ። እኛ ጋር መደናገር አለ። እዚህ ግን አቀማመጥ ወታደር። ከዚህ በኋላ ወደድንም ጠላንም ምንም አማራጭ የለን። ቅድም ያዩሃት ነገር ምንድነው? ከካሜራ ለመደበቅ የሚሞክር ሰው አለ። ከካሜራ ለመደበቅ አትሳቀቁ። በነገራችን ላይ እውነቱን ልንገራችሁ አይቀርም። አሟሟታችን ኋላና ፊት ስለሚሆን ነው እንጂ የታጠቀውን ኃይል ከፊት እየተዋጋ ለእናንተም አይቀርም። መሳቀቅ ያለበት ቁራሽ እንጀራ እየተወረወረለት በ3 ሺህ ብር የተታለለ የብልጽግና ውሻ ብልጽግናው ነው መሳቀቅ መቻል ያለበት። ካሜራ ላይ የአማራ ፋኖ ወይም ይሄን ትግል የሚደግፍ ማህበረሰብ አንገቱን ቀና ነው ማድረግ መቻል ያለበት። አንገቱን ዝቅ ማድረግ መቻል ያለበት። መሳቀቅ የለበትም። የሚሳቀቅ ካለ ችግር አለ ማለት ነው። በሁለት ቢላዋ መኖር አይቻል። አላማውን ነግሯቸዋል። ይሄ ትግል ብሶት የወለደው ትግል ነው። ለሌላ ለምንም ስላልመጣን ማለት ነው። ስለዚህ እንደውም ለንግግር በደንብ ለመታየት ብቅ ማለት ነው። ለአማራ ትግል ቅድሚያ ራስን አሳልፎ የመስጠት እውቅና ለራሳችሁ መስጠት ነው። መደበቅ አይሰራም። እኛ ከናንተ የወጣን የናንተ ልጆች ነን እኮ። ለምንድነው እኛ ብቻ ከፊት ምን ሆነው? እንደው አንዳንድ ጊዜ ከጥላቶቻችንም ቢሆን እንማር። ከ70 ዓመት በላይ በጥናት የተመረኮዘ ጥቃት ነው አማራ ላይ የተፈጠረው። ድንገት የተፈጠረ ትግል አይደለም። ለ80 ለ70 ዓመት በጥናት የተመረኮዘ አማራን እንዴት እናጥፋው በሚል እቅድ በጥናት የመጣ አማራን የማጥፋት ዘመቻ ነው የተጀመረው። ስለዚህ የመኖርና ያለ መኖር የህልውና አደጋ ላይ ያለ ማህበረሰብ መደበቅ አያስፈልገውም። እንደው መሪ ሆኖ ራሱን ከፊት ማስተዋወቅ ነው መቻል ያለበት። ካልሆነማ እየተሸዋወድን ነው ማለት ነው። ከዚህ በኋላ ህዝባዊ ነው መሆን መቻል ያለበት። አናሳዝናችሁም? እንደኛስ እኔ በጣም የሚገርመኝ እኛ ጋር እየተታኮሰ ነው። እሺ እናንተ አሁን ለምሳሌ እንደው ንጹህ ነኝ የምትል አማራ ንጹሃን ነኝ በዱላም ሲቀረድድህ ንጹሃን ነኝ አማራ ስለሆንክ ብቻ ትገደላለህ። አማራ ሆኖ ለብልጽግና ንጹህ ነኝ አይሰራም። አማራ በመሆነ ብቻ ትገደላለህ። ከተማ ላይ ተዘፍዝፎ መከላከያ ልጇን ሲገልባት አራ ንጹህ ነው ፋኖም አይደለም አማራ በመሆኑ ብቻ ነው የሚገለው። የአማራ ትግል ከባድ የሚያደርገው ነገር እንደው ወደፊት ለመውጣት ያለው ፈተና የአማራ ትግል ከባድ ነው። አማራ ከወለጋ አይፈናቀልም አይሳደድም ብለን
እኛ ወተን እየተታኮስን አይታረድም ብለን እየተታኮስን ከወለጋ ተፈናቅሎ ነጃሮታ ጃሪ ምናምን የሚባሉት አካባቢዎች ላይ ቁጭ ብሎ ደግሞ ገንፎ የሚበላ አዛባ ወጣት አለ። የአማራ ልዩ ኃይል አይበተንም ብለን እነ ኮማንዶ ዳንኤል የመሰሉ ተኩሰው አይበተንም የአማራ ልዩ ኃይል አይበተንም ብሎ ፈክሮ የተኮሰው እዛው የተሰዋውን እንኳን እያለ የአማራ ልዩ ኃይል በሚኒሻ በአድማ ብተና በፖሊስ ሆኖ ይታኮሰናል። ተመልከቱ እንግዲህ አማራነት በመከላከያ ሆኖ ይታኮሰናል። የአማራ ትግል ከባድ ነው። ከዚህ በኋላ መደበቅ አይቻልም። ወተን ልቅ አንድ ሆነን መታገሉ ነው የሚጠቅመው። ካልሆነ ከባድ ነው። ምንም መልክ የለውም። ሃይማኖታዊ መልክ ያስይዘዋል ሲፈልግ፣ የብሔር መልክ ያስይዘዋል ሲፈልግ። በነገራችን ላይ ቅድም አሰፋ ሲናገር የሰማሁት ይሄ አንዳንድ ጊዜ ወደ ፈጣሪ ማውን እንደው በጸሎትም ቤተክርስቲያንም ታቦት ይዛ አደባባይ ወጣለች ታውና አትግደሉን ብላ ማለት የሃይማኖት የሙስሊም ሃይማኖት አባቶችም አደባባይ ላይ ወጥተዋል አትግደልን ብለው። ተማሪዎች በትምህርት ቤት ሰላማዊ ሰልፍ ወጥተዋል በአደባባይ አትግደሉን ብለው። ይሄ ስርዓት ወይም ብልጽግና ማለት የጠራራ ጂኒ ነው የሚባለው። የጠራራ ጂኒ በአካባቢ ሰምታችሁ ከሆነ ሙቀት ላይ ለምሳሌ 6 ሰዓት ላይ 7 ሰዓት ላይ ጠራራ ነው። በዛ ሰዓት ልብሱን አውልቆ የሚታጠብ የለም በእኛ አካባቢ። ወይም ብቻውን ወንዝ ምናምን አይሄድም። የጠራራ ሰይጣን ይዛል ይመታል ነው የሚባለው። የጠራራ ሰይጣን የመታው ሰው የመትረፍ እድሉ ጠባብ ነው። ብልጽግና በዚህ ልክ ነው የመጣው። ብልጽግና ማለት የጠራራ ጋንንት ነው። ታዲያ ይሄንን የጠራራ አጋንንት የኛ ደግሞ ወሎ በዚህ በኩል ዱዓ አላል ሁለቱም ሙስሊሙም ክርስቲያኑም ዱዓ አድርጎ ሙስሊሙም በዱዓ ክርስቲያኑም በጸሎት በጸበልና በዱዓ እንደሚላቀቀው ጮሆ እንደሚለቀው ሰይጣን ለዚህ ለብልጽግና ደግሞ ለዚህ ላጋንንት የኛ ደግሞ ይች ክላሽ እንደ ጸበል ወይም እንደ ዱዓ ነው ምን ቆጥራት ማስለቀቂያ በቃ ከዚህ በላይ ጥላት የለም። ስለዚህ ወደ ፈጣሪም ወደ ሰላማዊ ሰልፍ የምናደርግበት አይደለም። ለብልጽግና ክላሽ ጸበሉ ነው በቃ። እኛ ግን በጣም አንድ የሚያሳዝነኝ ነገር አለ። አሁን ትግሉ ተጓተተ ለብዙ አመት ተቀምጦ እንግዲህ የከብት መርፌም ይወጋ አላቅም የተማረውም ያልተማረውም ለዘመናት የከብት መርፌ የተወጋ ያክል ፈዞ ራሱን አሳልፎ ለዚህ በቅተናል አይደል? ከዚህ በኋላ ደግሞ ትግሉ አልተጓተተም። 2 አመት ባልሞላ ጊዜ ውስጥ ይሄን ያክል እንኳን ብዙ ቁጥር ያለው ሰራዊት ማፍራት በጣም ትልቅ ለውጥ ነው። አደረጃጀት እያፈረስን አደረጃጀት እየገነባ መሄድ መቻል አለብን። ትግሉ አልተጓተተም ጎበዝ። ውስጣችንም ውስጥ ያልጠራ ነገር አለ። እያጠራን እያደራጀን እናንተንም አደራጅተን አልፈን እያደራጀን ነው መሄድ ያለብን። ካልሆነ የሆነ ጊዜ ላይ እንኳን ይሄ ፈረሰ ስርዓት ዘጭ ቢል እርስ በርሳችን ነው የምንበላለው አይደል? ስለዚህ አደረጃጀት እየፈጠርን ነው መሄድ መቻል ያለብን። ያልገባው እንግዲህ ልዩ ኃይሉ አይፈርስም ብለን የተዋጋንለት ሚኒሻ ሆኖ ማን ነው አድማ ብተናም ሆኖ እየተዋጋን አለ ብያለሁ። ይሄ ባለበት ሁኔታ የአማራ ትግል ተጓተተን 2 አመት ባልሞላ ጊዜ ውስጥ እዚህ ማድረስ ከተማ ጥቁር አስፋልት ላይ ብቻ እኮ ነው ያለ። ዞንና ከተማ ላይ ነው ያለ ብልጽግና የሚያስተዳድረው ቀበሌ አለ እንዴ? እስኪ ተጠሩን ያላችሁ አሁን የገጠር ቀበሌ የለም እኮ። ከዚህ በላይ መፍረስ የለም። የሥርዓቱ ፈርሷል። ከዚህ በኋላ አትጨነቁ። ከዚህ በኋላ ፋኖ ያሸንፋል። የአማራ ህዝብ ነፃነቱ የሚታወጅበት ጊዜ ሩቅ አይደለም፣ ቅርብ ነው። ያ ሊሆን የሚችለው ግን ከጎናችን ስትሆኑ ነው። ስንቁም ትጥቁም ከናንተ ነው። ምክንያቱም
ከናንተ አብራክ የተፈጠርን ነን የአማራ ልጆች ነን አማራን ቀድሞ ሊያጠፋ የተነሳው የሥርዓት እኮ አይደለም ለአማራ ብቻ ኢትዮጵያ ውስጥ ላሉ ለየትኛውም ብሔር እኮ አይሆንም ምክንያቱም እምነትና ባህልን ጥርግርግ አድርጎ ሊያጠፋም የተነሳ እኮ እንደው በመጀመሪያ ሌላውንም ማህበረሰብ ለማጥፋት እንቅፋት ይሆነኛል በባህሉም በእምነቱም የማይደራደር አማራ የሚባለው ብሔር ብቻ ስላለ ቀድሜ ላጥፋው ነው ስለዚህ እኛ ጋር የገጠመው የታጠቀውን ኃይል ካጠፋ በኋላ እንደፈለገ እንደወለጋው እንደወሮ ጉድሮ በግሬደር እየቆፈረ ሊቀብር ስላሰበ ነው እየጨፈጨፈ ማለት ነው አሟሟቴን አሳምርልኝ ይላል አማራ ሲተርት አሟሟታችንን አሳምር ንጹሃንን እያልን አንገደል የታጠቀው ብቻማ ቢሆን ለምሳሌ እዚህ ግሸን አካባቢ ጠይቃችሁ ከሆነ ከአንድ ቤተሰብ 6 ሰው ነው ምንም ፋኖ እዛ አካባቢ የታጠቀ ኃይል የሚንቀሳቀስ አልነበረም በቃ አማራን በሰበብ አስባቡ ማጥፋት ስለሆነ 6 ቤተሰብ በአንድ ጊዜ አመዳረገው ማለት ቤቱን ሁሉ የሚያፈራርሰው የሚያቃጥለው በክብሪት መከላከያ የሀገር የሚያሳፍረው እኮ የብልጽግና እንደው የመጀመሪያው በነገራችን ላይ ኢትዮጵያ የምትባለው ሀገር የመጀመሪያ ውርደት የገጠማት አብይ የሚባለው ጥንብ መሪ ሆኖ ወደፊት ሲመጣ ነው ስለዚህ ወደንም ጠላንም ኋላና ፊት ሊሆን ይችላል እንጂ የሥርዓት ሁሉንም ከመብላት ወደ ኋላ ስለማይል እናንተ አንገት መድፋት የለባችሁም ሊያፈር የሚገባው ሽርፍራፊ ወይም ቁራሽ እየተወረወረለት እንደሚያገለግል ውሻ አንገቱን መድፋት ያለበት የብልጽግና አሽከር ነው እናንተ ደግሞ የፋኖ ደጋፊ ከሆንክ አንገትን ቀና አድርገህ ልትሄድ ይገባል አመሰግናለሁ ደህና ከረባችሁ ደህና ናችሁ ያው የኔን እንኳን ጨርሰውብኛል ደህና ናችሁ አዎ ያው እንግዲህ ከመጣን አንዳንድ ነገር እንነጋገር ብለን ነው አማራ ነን አይደል ነን ቀጥ ብለን ነን በልኝ አማራ ከሆናችሁ ደግሞ ፋኖ ናችሁ አይደል ፋኖ ነን በልስ አዎ ፋኖ ነን ካሁን በኋላ የፋኖ ገዳፊ ነኝ የፋኖ እህል እያዋጣሁ እንጀራ እየሰጠው ልብስ እየገዛው ገዳፊ ነኝ አይባል አንዳንዱ ካልስ እየገዛ ምን ይላል የፋኖ ገዳፊ ነኝ ይላል እኛ ሀጣላን አልመጣን ሆይ ታገር መተን እኛ እኮ የእናንተ ልጆች ነን አማራ ነን ነው የፋኖ ገዳፊ ነው የምትሉን ነው እንደው ከፋኖ ጠማማ ግር ያለው አንካሳ ግር ያለው አለ ገጥሞ ሀቆሰለው ገዳፊ ነው እንዳትሉ እኛ ቀጥ ብለን የቆምነን እንደሞ በማለቀስ በሰልፍ አይደለም ነፃ መውጣት ያለብን ገጥመን ነው በክንዳችን ነው ተኩሰን ነው ከዛው በአገራችን ስንት ፖለቲከኛ ነበር በፖለቲካ አልመጣም ጎበዝ ፖለቲከኞቹማ አገራችንንም ሽጠው ጨርሰዋል ሱዳንንም ሽጠውብናል ሁሉንም አገር ሽጠው ቆራርጠው ጨርሰውብናል በትግል ነው በክንድህ ነው ተኩሰህ ነው ራስክን ነፃ ማውጣት የምትችለው ከዛው አብይ አህመድ እንዳህያ ሊጨነነ ነው የመጣው እንዳህያ ፋኖ ወደይ ትግል ባይወጣ ያማራ ህዝብ ተጎንብሰህ እንዳህያ ተጨነተር ነበር ሁሉም ልንገራችሁ ኦሮሚያ ክልል ሲቆረጥ የነበረው አንገቱን ሲሞት የነበረው ፋኖ ወደይ ትግል ከገባ ሀቀሰቀሰው በኋላ እኮ ነው ያን ቦታ አማራ ሞቱ መሳደዱ የቆመው በፋኖ ላይ ነው ልንገራችሁ ፋኖ መጀመሪያ ወደዚህ ትግል ስንወጣ አብይ አህመድ ሀቤታችን አላስቀምጠን ብሎ ነው
በቆሰልንበት ሀገር በክራንች በሚሄዱት ጓደኞቻችን በክራንች በሚሄዱት ሙተው እናቶቻቸው የአዘን ልብስ እህቶቻቸው የአዘን ልብስ ሳይቀይሩ ጽንፈኛ ተባልነ ጎበዝ። አያ ጽንፈኛ ነው ልጅሽ ሌባ ነው ልጅሽ ስትባል አዘንተኛይቱ ጎበዝ ይሄ እንደ ብሎ ያስቀምጠናል። በተንኮል ፖለቲካ በስልጣን ሽርኩቻ ህወሓት ጋር ባደረጉት ስንት ወጣት እንደ ቅጠል ረገፈ። ልንገራችሁ ሆን ብሎ ነው አብይ አህመድ ሆን ብሎ እኛን ለመጨረስ ወጣቱን ለማድቀቅ ያደረገው ሴራ ነው። ይሄ ነገር እንደሚመጣ ያውቀዋል። አማራ እንደማይነካ ያውቀዋል። ምክንያቱም እንደ ህያጭን ሃለው ሲለው አልጫንም እንደሚል ስለሚያውቀው በዛ ሰዓት በተንኮል ገብተን ጀግኖች አንበሳ እያለ ባልሆነ ፖለቲካ ስንት ወጣት ጨርሰናል። የአማራ ልዩ ኃይል አሳምረው ጀነራል አሳምረው ጥጊ ያሰለጠናቸው ልዩ ኃይል ወዴት ይሄዱ ይመስላችኋል? አድማ በታኝ ሆነው እኮ አይደለም ምንሻ እኮ ሆነው አይደለም ጀግና ጠንካራ ጀግና ያሰለጠናቸው ነበሩ። ቅራቃስ ወስዱ አብይ አህመድ በሰባራ ክላሽ እኮ ነው ያስጨረሳቸው። ሙሉ ጀግናው አለቀ። ይሄ ዲቃላው ነው አሁን አድማ በታኝ ሆኖ የተቀመጠው ዲቃላው እናት አባቱን የማያውቀው ጀግኖቹ አልቀዋል ጎበዝ። ይሄ ነገር እንደሚመጣው እኮ ዲሽቃ እንኳን ሳይሰጣቸው አሁን ግን ዲሽቃ ሚዝለታቶ በአንድ ሻምበል 3 ዲሽቃ ነው ያያዘ ያለው። የኛው እንደሞይ ግን በሰባራ ክላሽ በማይተኩስ መሳሪያ ሙተዋል ጎበዝ። ይሄ ነው የሚያንገበግበን ነው። በዚህ ነው ተነስተን ሀይ ትግል የገባ ነው። አሁን ደግሞ የትግላችን ውጤት ክላሽ አስፈታለሁ ካለው እኛ ሁሉንም ቀምተነዋል። አብይ አህመድ ብልግና ሆኖ ነው የመጣው። ልንገራችሁ ብልግና ሆኖ ነው የመጣው። ሙሉ ትጥቁን ተረክበነዋል። ዝም ብሎ ነው አለሁ የሚለው የማይሆንለትን በወዲህ ሙሉ አገሩ ጋር የሚያጎራው ዝም ብሎ ነው። ልንገራችሁ አይሆንለትም። እሺ ማንኛውን አገር ነው እየመራ ያለው? ማንኛውን ቀበሌ ነው እየመራ ያለው? ወልዲያን ብትል ኮምቦልቻን ብትል ደሴን ብትል እኛ እዚህ ኩነን እኛ ነን የምንመራው። ልንገራችሁ እሺ ስልክ ደውለን ናውጣ ብለን ያልወጣ ካለ አመራር ካለ ማታ ዋጋ እንደሚሰጠው ያውቀዋል። ተሽከርክሮ ነው የሚመጣው። ፋኖ እኮ ነው ህግ እያስከበረ ያለው። አሁን ህግ እያስከበረ ያለው ፋኖ ነው። የአብይ አህመድ ህገ መንግስትንማ እያፈረስነለት ነው። የማይጠቅም ህገ መንግስት ገዳይ የሆነ ህገ መንግስት ነው የአብይ አህመድ። ህገ መንግስቱን እስከምንቀይረው ድረስ ፋኖ ነው የሚያስተዳድረው። በህግ አምላክ የለም ካሁን በኋላ በፋኖ አምላክ ነው። በፋኖ አምላክ ብለህ አጥርን አነቀነቀ እርሻህን አገፋው ትመጣለህ። አደረጃጀት ይሰራላችኋል። በአደረጃጀት መሰረት የማይዳኝ አለ እንዳኘዋለን። ለህዝብ ነው የወጣ ነው። መጀመሪያ ህዝብን ሳናስከብር 4 ኪሎ አንመኝም ጎበዝ። ህዝብን ይዘን ነው 4 ኪሎ የምንገባው። ህዝብ ሲከበርልን ነው። ማንም ገመድ ዘርግቶ የሚዘርፍ ወንበዴ አለ እንሰራለታለን። ወይ ታባቱ ወጥቶ አይገጥምም። እኔ ህይወቴን እየሰጠው እሱ ገንዘብ ይሰበስባል። ህይወትና ገንዘብ ጎበዝ ህይወት እኮ አይገኝም። የመጨረሻ ነው ህይወትህ፣ የመጨረሻ ናት ህይወትህ። አይገኝም፣ አታየውም። ስላለን ነው እናንተን የምናያችሁ በጎበዞቹ አጥንት በሞቱት አጥንት። ይኸው እኛ ቁመን እናንተን እየሰበሰብና አማራነትን እያስተማርናችሁ ነው። ጀግኖቹ በሞቱት ነው ጎበዝ። ሁሉም ወጥተ መታገል አለብህ። በቃ ከንፈር መምጠጥ ምንም አያስፈልግም። ማቅራራት ምንም አያስፈልግም። ወጥተህ መግጠም አለብህ። ገጥመህ ማሳየት አለብህ። አማራነትን ማስከበር አለብህ። አባቶቻችን እናንተ እኮ ነው ያየነው ጎበዝ። አሁን ምን ልታስተምሩን ነው? ተውት፣ ተጫኑ እንዳያለቱሉን ነው። አንጫንም። አባቶቻችን አይተናል። አትፍሩ።
ፈርታችሁ አትድኑም ጎበዝ። ቅድም ወንድሜ ተናግሮታል። ከአንድ ቤት ፋኖ ከሌለበት 6 ልጆች አፈር ተቆፍሮ እኮ ነው የወጡት ጎበዝ። አማራ ናቸው እኮ አፈር ተቆፍሮ ወጡ። አባትየው መርዝ ጠጥቶ ሞተ። አይ በላይ ሌላ ምን አለ? አይ በላይ ምን እንሁን ሲል እንገራችሁ። ይሄ ግፍ እየደረሰብ አሁንም ተቀምጬ ቁጭ ብዬ አቤት እሞታለሁ አልክ። አንተ ታውቃለህ አትድንም። የሚወረወረው መድፍ የሚወረወረው ሞርተር ፋኖን አይቶ ሳይሆን ያገኘውን ቤት ምታ ያገኘውን ህዝብ ምታ ተብሎ ነው ልንገራችሁ። ተመርጦ አይደለም። ሀቤት ቁጭ ብለህ ትሞታለህ። አንድ አጥፍተህ እንኳን አንድ ጥላት ከመትተህ ብሞት አማራነትክን ዘላለም እየተነገስክ ትኖራለህ። ታሪክ ያነሳህ ይኖራል እንደ ጀግኖቹ። ካሁን በኋላ ወደ ላይ ወደ ታይ አይሰራም። አንድ ሆነን እናንተም እኛም ተጋግዘን አገራችንን ማስከበር አለብን። ከዛ ውጭ ማንንም መጥቶ እንዳህያ ሊጭነን አይገባም። ጀግና እኮ ነን። ይሄን ጀግንነታችንን ወሬ ልንጥለው ነው እና ጨርሻለሁ። አመሰግናለሁ በጣም ሰላም። የአማራ ፋኖ በወሎ ሀብት አፈላላጊ መምሪያ ኃላፊ፣ የአማራ ፋኖ በወሎ ምስራቅ አማራ ኮር 2 ዋና ሰብሳቢ ፋኖ ረዳ ውበቱን ጋብዛችኋለሁ። ወደ መድረክ ፋኖ ረዳ ውበቱ። እንደምን አላችሁ? ሰላም ናችሁ? ዛሬ በጣም አምሮባችኋል። እንዴት ነው? ደስ ይላል። አብረን ብንሰለፍ አብይን በአንድ ቀን እናጠፋ ነበር እኮ። እስካሁን ድረስ ጊዜ አንሰጠውም ነበር። ደህና ናችሁ? እንኳን ደህና መጣችሁ። ያው ሁሉንም ተናግረውታል። አንደኛው ምንድነው የመጀመሪያው ነገር ይሄን ትግል አንድ አድርገን ደግፈን ወደ መጨረሻው እንድናደርሰው ነው። ወደ መጨረሻው። ስለዚህ የአማራ ህዝብ ለህልና ትግሉን የራሴ ነው ብሎ በማሰብ ይሄን ትግል በመደገፍ ይሄን ፋኖ በመደገፍ ከዚህ ደረጃ አድርሶታል። አድርሳችሁታል። አሁንም ይቀጥላል እስከ መጨረሻው ድረስ እስከ ህይወት መስዋዕትነት ድረስ በገንዘብም በጉልበትም በተኩስም እስከ መጨረሻው ድረስ ይሄን ትግል ለመቋጨት አንድነት ይፈልጋል። ተመልካቾቻችን እንግዲህ በእውነቱ የአማራ ፋኖ በወሎ ወይም ቤተ አማራ ከፍተኛ እንቅስቃሴ እያደረገ መሆኑን ከዚህ ህዝባዊ ውይይት መረዳት ትችላላችሁ። ወደ መጨረሻው በፋኖ ረዳ ውበቱ እየተናገረ ንግግሩ ስላልተቋጨ በሌላ ፕሮግራም ይዤ እንደምቀርብ ቃል ልግባላችሁ። ምክንያቱም እንደደረሰኝ ይዤ ቀርባለሁኝ። ታዲያ ይህ ፕሮግራም በእጅጉ የሚገርም ነውና የአማራ ፋኖ በወሎ ቤተ አማራ ከፍተኛ እንቅስቃሴውን ማዕበል ሆኖ ለመጓዝ እየተንቀሳቀሰ ያለበት ሁኔታ እጅግ እሰየው የሚያሰኝ ነው። ትላንት እነ ኮሎኔል ፋንታው ከአማራ አጠቃላይ ከአንድነት ከወሎ በጋራ ጥምረት ፈጥረው እየሰሩ ከነበረበት ሸርተት ብሎ በመሄዱ አዝነን ነበር። ዛሬ እና የተወሰነ ጊዜ ደግሞ ችግሮች እንዲታዩ ለማድረግ ሁለት የፋኖ አደረጃጀት ወሎ ውስጥ እንዳለ አድርጎ ማሳየቱ እጅግ ያናድድ ነበር። ዛሬ እየጎላ እየበለጸገ እየዳበረ የመጣው የአማራ ፋኖ በወሎ ቤተ አማራ አንድነት እንዲህ ቀላል አይደለም። ስለዚህ የምንፈልገው ይሄንን ነው። ምክንያቱም ሁለት አውራ በአንድ ቤት ውስጥ አይኖርም። አንድ አውራ ነው መኖር ያለበት። በባህላችንም በእድገታችንም በከብት በረት ውስጥ እንኳ ሁለት አውራ ካለ ይበጠበጣል በረቱ። ከብቶች ሰላም አያድሩም፣ ያስቸግራል። ስለዚህ
አንድ አውራ ብቻ ነው የሚያስፈልገው። ወሎ ላይ የሚያስፈልገው አንድ ነው። ይሄም የአማራ ፋኖ በወሎ ቤተ አማራ። አለቀ። ምንድነው ችግሩ? ከጠላት ጋር ገጥሞ ተናንቆ አሸንፎ ለማለፍ እንዴት ነው እነዚህ ሊከፋፍሉን ሲሞክሩ ወሎ በቃ አቁም ማለት ያልቻለበት እስካሁን ድረስ ረጅም ወራቶች የፈጀው የሚለው ቀላል አይደለም። ምክንያቱም ፋኖዎች እየታገሉ ነው። ህዝቡ በቃ ማለት ይገባዋል። ስለዚህ አሁንም እየተንጠባጠበ ከአማራ ፋኖ በወሎ ወይንም ቤተ አማራ አደረጃጀት ውጭ ያለ በየትኛውም ቦታ ላይ ያለ በብሪጌድ ሊጠራ ይችላል፣ በክፍለ ጦር ሊጠራ ይችላል። ወደዚህኛው ወደ ዋናው መስመር ሊመጣ የሚችልበትን ህዝብ ግፊት ሊያደርግ ይገባል። አልሰጥህም፣ ካንተ ጋር አብሬህ አልቆምም ማለት ያስፈልጋል። መጀመሪያ አጠገብህ ያለው መጽዳት አለበት እና ይህንን እጅግ በሚገርም ሁኔታ ከህዝባችሁ ጋር እየተወያያችሁ ወደ ላይ እያሳደጋችሁት በመምጣታችሁ ክብር ይገባችኋልና አጠቃላይ ለአማራ ፋኖ በወሎ ቤተ አማራ ሰላምታዬ ይድረሳችሁ። እንዲሁም ለተሰብሳቢው ህዝብ መልካም ጊዜ። በቀጣይ እስከምንገናኝ ሰላም ቆዩልን። ገዢ ያልደፈረን ባህል ጠላት ያልበደለን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደለን አማራነትን ተላብሰን አማራነትን ተኩለን ነፃ